ህይወት ከመነሻው ጀምሮ ለአንዳንዶች ከባድ ናት። ማምሻውም እንደዛው። በመሐከል ብዙ ውጣ ውረዶች ያልፋሉ። በተለይ ልጆች አፍርተው ከነልጆቻቸው ተፈትነው የሚያልፉም አሉ። በረበል ዓለምን ችሎታ ጸንተው የገጠሟቸውን ፈተናዎች የተሻገሩም አሉ። ሁሌም የምስጋና ልብና አንደበት የታደሉ አሉ። በአላህ ፍቃድ የዛሬ ባለ ታሪካችን የዚህ ተምሳሌት ናቸው። የአዋሽ ኢኽላስ እጆች ከአዋሽ ባንክ። ሰላም አለይኩም ማዘር። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ አሉ። አልሐምዱሊላህ። ትንሽ እንጫወት እንዴ? እሺ ይፈቅዳሉ? እሺ። በዚህው እቀመጥስ? እቺኛዋን ይዤ መጥቼ እዚህ ጋር እቀመጥ ይችላሉ አይደል? ወጀነት ወንበር አላህ አስቀምጠው። አሚን አሚን። ሁላችን እስቲ እንተዋወቅ ማዘር። ሽቱ ሸሪፍ ነው። ልጆቼ 8 ወልጃለሁ። ያው እነሱም ያው በችግር ነው ያሉ። ከኔም አይደሉም። አንዳንዴ ዝም ብለው ገብተው ይወጣሉ። አሁን 5 ቤተሰብ ነኝ። ያው ወኪል አግኝቼ ነው የምኖረው። ወኪል እንደዚህ ረመዳን ሲመጣ እንደዚህ በጋም ክረምትን መርካቶ ሄጂ ለምኝ የዚህ ልጅ ያቆርሳል፣ ልጆቼ ያቆርሳል። አልሐምዱሊላህ። አሁን ትንሽ ጉድት አልኩ፣ ተጎዳሁ። አይኔም አይሰራም። ትንሽ ዘንድሮ ገፈፋለ መንግስት ሄጄ ገፎኝ የሆነ ደረሊት ነገር ከደነ እንትን ኢንፌክሽን ፈጥራ ብላ ሁለቴ እንትን ስትለ የሆነ አይኔ ብዙ እንትን አለ። ግን አልሐምዱሊላህ ገብቼ ወጣ። አልሐምዱሊላህ። እሷም ያው የሽንታ ትወጣ። አልሐምዱሊላህ ረብል ዓለሚን። ሁሉም የሚሰራ እሱ ነው። አልሐምዱሊላህ። ዱንያ ናት። የዛ ሀገራችን አላህ ያሳምር። እናንተን አላህ ይጠብቃችሁ። ሄጂ ዛካ አላህ አግኝ። ይህ ማጫወት ማለት ትልቅ እድል። አልሐምዱሊላህ አልሐምዱሊላህ። ኢትዮጵያ መፈጠር የኢስላም መፈጠር አልተጎዳም። አልሐምዱሊላህ። ልጆቼ 8 ወልጃለሁ። 8 ወልደዋል። 8 ልጆች የት ነው ያሉት? ያው አዲስ አበባ ናቸው። ያው ሲገቡም ሲወጡ አልሐምዱሊላህ። ርዝቃቸው የትም ያው አላህ ይከፍታል እኮ የትም ያበላል። አልሐምዱሊላህ። አንዱ እንደውም ስራ ምን ቢያለው በችግር ነው ያለው። አልሐምዱሊላህ። በፊት የሆነ ትዳር ይዞ ተሰባለ ቤቱም ያው በችግር ተለያይተው ልጆቹም አሁን ከኔ ነው ያለው። አልሐምዱሊላህ። አንደኛው 9 ክፍል ነው፣ አንደኛው 4ኛ ክፍል ነው። ያው በአላህ በረካ መንግስት እየረዳ አልሐምዱሊላህ። እንዴት ነበር ትዳር የጀመሩት? ከዛ ልጆች እንዴት እንደወለዱ እስቲ ንገሩ። ወጣትነቴማ ጀግና ነበር። ገጠር ነበር። ጓሮ አርሻለሁ። ላማ ግጃ ወንዝ እጅ በየተራ ነው የሚመጣው። እንትን የሰፈር ላሞች በሰፈር እንደ ተራ ቡና የሚፈላ ነገር የለም። እንደዛ በተራ ተራ በየወር ይደርሳል። እኔ ያው መግዛት ስለሌለ ልጆችም አልቻሉም። እኔ ወንዝ ወስጄ እስከ 12 ሰዓት አግድ ነበር እና ጓሮዬም እንሰቴም ምን አጥሬን አጥሬ ቤቴም ልጆች አባታቸው በጊዜ ሞተ። ታገልኩ በቃ አልሐምዱሊላህ ረብል ዓለሚን። ግን መጨረሻ ያው አዲስ አበባ መጣ። ወደ አዲስ አበባ እንዴት ነው የመጡት? ወደ አዲስ አበባ እንዴት መጡ? በቃ አላህ ለመንኩት። አላህ ያ ረበና ዓለሚን ልጆቼ እንዳለ አዲስ አበባ አኑረኝ መኖራም ስጠኝ አልኩት። እሺ አለ። ያው አልሐምዱሊላህ ከገጠር እዚህም ይሻላል እና ይኸው ይጃለሁ። አልሐምዱሊላህ እበላለሁ፣ ለብሳለሁ፣ ጠጣለሁ። አልሐምዱሊላህ መንግስት ውሃ አስገባልኝ። ይኸው ውሃ ደጅ ያለ
አሁን በውሃውም አልሐምዱሊላህ እንደ ልቤ እጠጣለሁ። ልጄም አጥባለሁ፣ ልጆቼ ይጠጣሉ። ወላሂ ሲርበኝ እኔ የሆነ ቦታ ሄጄ ስመጣ ሲርበኝ ከቧንቧውም ጠጣና በቃ ጠግባለሁ። ወላሂ በሐቅ ውሃ ማለት ህይወት ነው። አልሐምዱሊላህ እኔ ጨርሶ እንደሰጠኝ ነው ማለት ውሃ መኖር እና ይኸውልህ አልሐምዱሊላህ የዚህ ማፍያ አልሐምዱሊላህ። አዲስ አበባ እንደመጡ ስራ ይሰሩ ነበር። ምንድን ነው የሚያደርጉት? እንደዚህ ለምኜ ነው እሷም ይዤ በፊት እንዲህ በነጠላ ጫማ ነበረ የምትሄደው ጎንበስ ብላ እንደዚህ። አሁን ከ8-10 ዓመት ሊሆን ነው በቃ እዚህ መውጣት አቃታት። በቃ መውጣት ሲያቅታት ያ በፊት የሚያውቃት ሰዎቹ አሁንም ሲሄድባቸው ያለ ይሰጡኝ። አሁን በዙ ያለሁት በአላህ እርዳታ ያው ያዝልኛል አልሐምዱሊላህ። አላህ ምን ይከለክል? አዲስ አበባ ውስጥ ልጆቹን ሲያሳድጉ በምን መልኩ ነበር ሲያሳድጉ የነበረው? እንደዚሁ ለምን የሰው ፊት እያየ እስላም ያስቸግር አላህ ያስቸግር። የት ሄዱ ነበር መጽዋት ለመጠየቅ? መርካቶ ዋና መርካቶ ግን በሳምንት ጁማ አልዋን መስጊድ ነው ዳዋ ወጣ የተናፈደ ሳምንት ጁማ ጠዋት ሻወር ወስጄ ነይቼ አላህን ለምኜ አላህን ከጅዬ ላሂራው ለቀብሪ ብዬ በቃ አልዋን መስጊድ ይውላል። አልዋን መስጊድ የሚባል ትልቅ መስጊድ አለ እና ትልቅ መስጊድ ነው። እዛ ዳዋ ሴቶች ይዤ እወጣለሁ። በአቅሜ አሁን ይወጣሉ። አዎ እንዴ በቃ እኔ ምንም ዳዋዬን በቃ በጣም እወዳለሁ። አላህ በጣም እወደዋለሁ። ሱብሃንአላህ ካላህ ሌላ ምንም ስለሌለ ከሙሉ ጀሰቴ አላህ ይበልጠኝ። እሱ ተንቀሳቀሽ ካላለኝ አልሰራም አይደል? እና በሱ በረካ በአላህ በረካ አቅሜ ጎንበስ ቀና እላለሁ። የሚቀበለኝ ባይቀበለኝ እሱ ያውቀዋል። አልሐምዱሊላህ። እንደውም በዋናነት ምንድን ነው የሚቸግሩት እርሱ? እንግዲህ ኑሮ ነው እንግዲህ ልጆች እጨነቃን ወላሂ እዚህ የወለድኳቸው ልጆች ሁሉም ስቃይ ነው። አላህ ነው የሚያው ነይ ቆሜ ነው ማድረግ ልጆችን ነፃ አውጣልኝ፣ ያሰግድልኝ፣ ልጆችን ሰው አድርግልኝ፣ ይካድሙ እኔ በቃኛል ያ ረበና አለም ብዬ 9 ሰዓት ተነስቼ እያለቀስኩ ነው ማድረግ። ግን አልሐምዱሊላህ ልጆች ጎጆ አልወጡም። አልሐምዱሊላህ ይላል ምን ነው አልሐምዱሊላህ ሁሉም በእጁ። አሁን አንዳንዴ በጣም ያሳስበኛል። እንደው ለማይሞተች ልባል ነው እላለሁ። ወይኔ ያቺ ለማይሸት የሞተች ልባል ነው ብዬ ወላሂ በጣም ያሳስብ። ያ ረበና ዓለም ጌታዬ ቤት ምካድመን ስጠኝ እላለሁ። ቤት ምካድመን ስጠኝ፣ መስጊድ እዘዝልኝና ውጭ እንዳልወጣ አድርገኝ፣ ለማያ ሞተች እንዳልባል እለዋለሁ። ያለ እሱ ይሰማል። በማጣት ምክንያት ከተወለዱበት ካደጉበት እንደገና ወልደው ከኖሩበት ችግር አፈናቅሏቸው አሁንም በፈተና ውስጥ ሆነው አንደበታቸው ለምስጋና የተገራ ነው። እኛስ ባለን በተሰጠን ጸጋዎች እያመሰገንን ነው። ጥያቄው ለየግል ነው። ጉልበት ያላቸው ሰዎች አሉ፣ የሚንቀሳቀሱ ሰዎች አሉ፣ በራሳቸው ዞር ብለው መስራት የሚችሉ ሰዎች አሉ። እርሱ እንግዲህ በጣም ጥሩ አመስጋኝ ነዎት። ካለው ነገር ላይ ሁሉም አላህን እያመሰገኑ ነው እና ለእነዚህ ሰዎች እስቲ ምክር ምን ይመክሯቸዋል? እንደው አፍያ ትልቅ ነው። አላህ እኮ ባሪያዬ ቢያቀኝ ኖሮ አለ እናቸዋለሁ። ባሪያዬ ቢያቀኝ ኖሮ አፍያውም ይበቃው ነበረ እና ቢያቀኝ ኖሮ ሞቱ ማስቦ ያቀኝ ነበረ ይላል። እንደዚህ ታሪክ አለ ብዬ በአቅሜን እመክራለሁ። እኔም ራሴ አሁን እሷም ሁሉም ያዝንላታ የት ናት እንዴት ናት ሲሉ አልሐምዱሊላህ እናለም እንላለሁ እንጂ አሟታል አለ። እሷም ወላሂ አሟታል እንዳትይብኝ ትለኛለች። በቃ አሟታል ማንም እንዳትይት። አሁን ወላሂ ቤት ጭንቅ ብሎ ቢያማት ሰዓት አለ አትል ምንም አልሆንኩም በቃ አታካብጂ እንድትለኛለች። እኔም አልሐምዱሊላህ ብያታለሁ። አልሐምዱሊላህ በዚህ በቃ አኖረኝ አልሐምዱሊላህ።
ጀናዛ ይጨነቃል እንጂ አሁን ትንሽ በቀብር እንትን በፊት እንደዚህ ያልነበረች መስጊድ ትሄድ ነበረ። በዛ ተባበሉ መታወቂያ ሰጡ። የእሷን ፎቶ የኔን ፎቶ በዛ ላይ ነበረ። ቤቱን አፍሶ ፈርሶ የሆነ ቆሾ አሁን ሰሞኑን ስፈልገው የት አለ ሳዳ ስላት ሲፈልግ የለ። በቃ እሱ በጣም ያሳስባል። አሁን ጀናዛችን ሊንገላታ ነው ሳዳ። ይህ መታወቂያ ከሌለ እኮ አይቀብሩንም። እነዚህም ልጆች ከሞቱ አንቺን ከሞቱ እኔን ከሞቱ አሁን እንዴት እንሆን? አሁን እንዴት አንከባርሬ ለማመጣቸው እንዴት ላድርስሽ? በቃ እንደዚህ አዋራ ሰሞኑ አላህ እንደሚሰማ ማለት ነው። በፊትም በእጄ እንደዚህ ሄጄ ነበረ ነው። አሁን በቤት ነው የመቀረሁት። በቃ በፊት የት ሄጂ ነበረ? መርካቶ በእጄ ሄድ ነበረ፣ መስጊድ መሄድ ነበረ፣ ሁሉም ቦታ ሄድ ነበር በእጄ ማለት ነው። አሁን በቃ ቤት ቀረሁ። ውጭም አልወጣም ተቤት እንኳን እዛ ውጭም ወጭቼ ፀሐይም አላይም። አልሐምዱሊላህ ምለዋለሁ እንጂ ያው አመሰግነዋለሁ። በእኔ ወንጀል ነው፣ በእኛ ወንጀል ነው። አልሐምዱሊላህ እንበለው እላታለሁ። ያው አላህ ነው የሚሰማው፣ እናንተ አይደለም መነግራችሁ። አላህ ግን አላህ እኮ ሳያጠፉበት አያጠፉ። አልሐምዱሊላህ ረብል ዓለሚን። የአኺራችን አላህ ይማረን እንጂ ዱንያ ትንሽ ናት፣ አጭር ነው። መቼም ቢደላም ቢያምም ጤናም ቢሆን ከዚህ ሀገር እንወጣለን። ግን እዛ ሀገር ችግር ከባድ ነው። እዛ ሀገር ችግር ዱንያ የኛ ሀገር አይደለችም ነው እና የዛ ሀገር ነው የምንሰቃይ። አላህ እንደሚያይልኝ የዛ የቀብሬ ነው። አሟሟቴ እንዴት ይሆን? ልጅ ስትሞት እንደዚህ ሆና ጀናዛው እንዴት ሊሆን እላለሁ። ጀናዛው እንደዚህ ሆኖ ይሆን ወይስ አላህ ተዘረጋው ይሆን እላለሁ። የእሷ አይደለም እኔ ማለት በቀልቤ ነው። አሁን እሷ ቀድመን ከሞታች ምን ይሻለኛል? እንዴት ይችል ይሆን? አላህ እንዴት ልታረገኝ ይሆን? እኔ ያው አላህ ነው የሚሰማው። እኔን ከሞትኩት ወይኔ እሷ ማን አላት ይሆን እላለሁ። አሁን ሰማኑ በፊት ትንሽ አይኔን ተገፍ የዘመድ ጋር ሄድ እዛው የተቸገረ ለመምጣት ያው ማን ነው እዛም ትቻት ስቃ ግን በአምስት ወሬ አልሐምዱሊላህ ይሆን መጣሁ። ያው ሽኩር ለሱ ሆነ። ሰማይ ወጠረ ጌታ፣ ምድር ዘረጋ ጌታ፣ ትልቅ የሆነ ጌታ ነው። በቃ የሁሉም ነው አላህ ለኛ። እንደኔ የሚወደው አለ አይደለም፣ ሌላ አለ። ምን ከአዋሽ ባንክ ነው የመጣ ነው። አዋሽ ባንክ እንግዲህ ስጦታ ያበረክትልዎታል ማለት ነው። ላንብብልዎት ውስጥ ያለው ላንብብልዎት። እሺ ለወይዘሮ ሽቱ ሸሪፍ ይላል ከአዋሽ ባንክ የ30,000 ብር ስጦታ ተበርክቶለታል። ታሪኩን ስላጋሩን እናመሰግናለን ይላል። 30,000 ብር አዋሽ ባንክ ሰጥቶታል ማለት ነው። አልሐምዱሊላህ ሰላቱ ሰላም አላህ ከፈተና ያውጣችሁ። አሜን። ተሰከነተን ሞት አላህ ይጠብቃችሁ። አሜን። ተመንገድ እንቅፋት አላህ ይጠብቃችሁ። ተሸረኛ አላህ ዞር ያርጋችሁ። ተልቀኛ አላህ ዞር ያርጋችሁ። ተድህነት ዞር ያርጋችሁ። ተበሽታ ዞር ያርጋችሁ። አሜን። ኡምራችሁ ብስሚላህ የሰይድ ሀዲድ ጀባ ኡምራችሁ የሰይድ ሀዲድ ሀያት ጀባ አሜን። ዱንያችሁ እስማኤል ዱንያ ጀባ አሜን። በሰላት ቀዳ አላህ ይጠብቃችሁ። በሰውድ አላህ ይጠብቃችሁ። አሜን። ምቀኛ ሸረኛ አላህ ዞር ያርጋችሁ። አሜን። ነፍስ ያሸነፈው የምትሰግዱበት ሰላት አላህ ጀባ ይበለው። አሜን። የሁሉም የዓለም ለሁሉም የምታስተካክሉ የሁሉም የምትረዱበት አቅም ቀዋ አላህ ጀባ አሜን። ሀያት ጾሙን መቅቡል ሰላቱን መቅቡል ሰላታችን
በወቅቱ በሰዓቱ አላህ ያሰግዳል። በሰው ምዳ ተሰላትን ቀዳ አላህ ይጠብቃል። ተቅናትም ተሸርም አላህ ይጠብቃል። ቀጥታ የአላህ መንገድ ይስጣል። ከአላህ ሌላ ምንም መጨመር የለን። ከአላህ ሌላ አላህ አኺራም ዱንያችን አላህ ይብቃል። አላህ ይብቃል። በሐቃችን የተበደለን ሐቃችንም እሱም ያውጣው። ተበዳይ አላህ ይወደዋል። ተበዳይ ሆነን የተቀመጥንበት ሐቅ አላህ ፈንቅሎ ያውጣል። ያ ረበና አለም ያ አርሐም ረሒም የሰው በዳይ አትሁኑ። የሰው በዳይ አትሁኑ። የሁሉ መአዛኝ አላህ ያርጋቸው። ያ ረሱላህ ሰለላሁ ዐለይሂ ወሰለም የውሻ አዘኑ እንደዛ ዙሪያ በእናንተ ላይ አላህ ይጠቅ። እንደዛ የሆነ ያማረ አላህ ይወፍቃቸው። ያ ረበና አለም ያ አርሐም ረሒም ረዛቅ የሞቱ ጀነት ሆስፒታል የተጨናነቁ አፍያ በሰው የታሰሩ ይፈቱ። አላህ ይሄን ምስኪን ልሰራ ነው፣ የምስኪን ልካድም ነው፣ የቲም ልካድም ነው፣ የደካማ ልካድም ነው ብላችሁ የነየታችሁ ዛሬ ይጀባል። ያ ረበና ሞታችን እንደዛ ይሁን። ጀነት እያባበለን በጀነት እያሳየን እንደዛ አላህ ይውሰድ። ታታለምካት አላህ የጎደላን ተሙላው የለማንኩት መቁል መሽኩር አድርግልኝ። ልጆችን ከድህነት አውጣልኝ። አላህ ሰላም አለይኩም ኢንሻአላህ። ማዘር እንግዲህ በጣም እናመሰግናለን። ታሪኩን ስላካፈሉ ዱዓም ስላደረጉልን በጣም እናመሰግናለን። እንግዲህ በሌላ ቀን ኢንሻአላህ መተን ደግሞ በሌላ ሁኔታ እንዘርይሩታለን። ይህም ጊዜ ያልፋል ያስባል ኢንሻአላህ። ጀዛከላህ ጀዛችሁ በጀነት አሚን አሚን ጀዛችሁ በጀነት ዱንያ ማሂራም ጀነት። ወላሂ ጀነት ማለት ከባድ ነው። ዱንያ ማሂራም ጀነት ተቀብር ቅጣት ተቀብር ጭንቅ ተሲራጥ ተሂሳብ አላህ ነጃ አላህ ሙስሊም እማማ የጽናት ተምሳሌት ናቸው። ልጆቻቸውን ለማሳደግ ብዙ ዋጋ የከፈሉ ነገን የተሻለ ለማድረግ በአላህ መንገድ የጸኑ ለአኺራ ለመጪው ዓለም ሕይወታቸው ማማር ይተጉ በፈተና ውስጥ አላህን አጥብቀው የያዙ አላህ የእሳቸውንም የእኛንም መጨረሻ ያወጅልን። የአዋሽ ኢኽላስ እጆች ከአዋሽ ባንክ